ጥፋተኛ ራሱ እንደ እግዚአብሔር ይቆጥራል። በሕልውናው ላይ የተጋረጠ ስጋት በመሆኑ ሊያጠፋው ቆረጠ። ልክ ሳይሆን አይቀርም። ያንን ገሊላዊ የምንቋቋምበት ጊዜው አሁን ነው። የፈጣሪ ቤት ደግሞ የገንዘብ ማተሚያ መሳሪያ ሆኖለታል። ያለውን እኛ በጆሮአችን ሰምተናል። አምላኩን እንዲያገለግል የተሰጠውን ሹመት ሀብትን ያጋመሰበት። ታዲያ አንተ የእግዚአብሔር ልጅ ነህ? ይህ ሹክሹክታ የእግዚአብሔርን ልጅ ለማስገደል እንኳ አልተመለሰም። ሐናና ቀያፋ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? ኢየሱስ ክርስቶስ እንደ ወንበዴ በምሽት ተያዘ። ሮማውያን ወታደሮችና የቤተ መቅደሱ ሎሌዎች በቀን በአደባባይ ሲያስተምር እንዳላለፉት በምሽት ችቦ ለኩሰው አስሰውታል። ከያዙት በኋላ የወሰዱት ወደ ይሁዳ አስተዳዳሪ ጴንጤናዊው ጲላጦስ አለዚያም ሊቀ ካህናቱ ዘንድ አይደለም። አስረው ያቀረቡት ምንም አይነት ኃላፊነት ከሌለው ሐና ፊት ነው። ታዲያ አንተ የእግዚአብሔር ልጅ ነህ? አንተ እንዳልከው ነው። ከጀርባ ሆኖ ኢየሩሳሌምን ለዓመታት መርቷል። የቅድስቲቱ ከተማ የጡት አባት ሆኖ ኖሯል። እሱ የዘረጋው ክህነታዊ መረብ ነው ክርስቶስ እንዲገደል ሴራ የሸረበው። በዚህ ደባ ውስጥ የአማቱ ቀያፋም ድርሻ ከፍተኛ ነው። ጠቅላላ ሕዝብ ከሚጠፋ አንድ ሰው ቢገደል አይሻልም ወይ ብሎ ሞግቷል። በእርግጥ እሱ ማስረዳት የፈለገው የአይሁድ አመጽ እንዳይቀሰቀስና ሃይማኖታዊ ወግ እንዳይናድ ቢገደል እንደሚበጅ ነው። በእርግጥ አባቱም ወልድን የላከው በደሙ ዘር አዳምን እንዲዋጅ ነውና ቀያፋ ሳይጠረጠር በመንፈስ ቅዱስ መሪነት ትንቢቱን አስተጋብቷል። ያለውን እኛ በጆሮአችን ሰምተናል። አማኑኤል በተወለደ 6ኛው ዓመት ላይ የሮማ ዘውድ የይሁዳን ታሪክ የቀየረ ውሳኔ አሳልፎ ነበር። የአገሪቱን አፄያዊ ስልጣን ሸራርፎ ቀጥታ ተጠሪነቱን ወደ ራሱ ጠቀለለው። ነገር ግን አይሁድን በደንብ የሚቆጣጠር ሹም አስፈለገ። ይህ ሹም በትረ መንግስትም ሆነ ሰይፍ አይጨብጥም። ይልቁንም ሃይማኖታዊ ካባ ተጎናጽፎ የሚፈልጥ የሚቆርጥ ነው። ለሮማ አገዛዝ የሚመች ታማኝ፣ እውነተኛው ስልጣን ከፈጣሪ ይልቅ የቄሳር መሆኑን በተግባር የሚገልጥ ሰው ተበረበረ። ኢየሩሳሌም ያበቀለችው ሐና ለዚህ ብቁ ሆኖ በመገኘቱ ተመረጠ። ገና በ36 ዓመቱ ነው ሊቀ ክህነቱን የተረከበው። ወጣት ተስፈኛና የሰላ አእምሮ የታደለ ሰው ነው። የዘር ሐረጉ ከተከበረ የካህን ቤተሰብ ይመዘዛል። ነገር ግን ለሊቀ ክህነት የሚያበቃ ደም የለውም። መንበረ ክህነቱ ላይ የተቀመጠው በአስተዳድራዊ ጥሎ ማለፍ ሸፍጥ መሆኑ አደገኛነቱን ያከፈዋል። እኛ በርባንን ፈተህልን፣ ይህን ሰው ግን አስወግደው። በርባንን ፍታ። ጸሐፊው በትረ ሙሳ እንደሚጠቅሰው በይሁዳ ሊቀ ክህነት በመወለድ ነበር የሚወረሰው። አንዴ የተሾመ ካህን ዕድሜ ልክ ያገለግላል። መንበሩ የተቀደሰና ማንም እንዳሻው የሚነካካው አይደለም። ሊቀ ካህኑ ሲሞት ወንድ ልጁ ይተካል። ይህን ሙሴ ያወጣውን ሕግ የሻሩት ሮማውያን ናቸው። መንበረ ክህነቱን የፖለቲካቸው መጠቀም ያደረጉት። ሐና ደግሞ በዚህ አይነቱ ጨዋታ በእጅጉ ተጠቧል። ለ9 ዓመታት የካህናቱ ሁሉ አለቃ ሆኖ አገልግሏል። ይህ ቆይታው የመጪ ጊዜ ዕጣ ፈንታውን የሚደለድልለት ዕድል ሰጥቶታል። ለሸሪክነት ከሚያዋጡ ኃያላን ሰዎች ጋር ትስስር ፈጥሯል። የኢየሩሳሌም ቤተ መቅደስ የእያንዳንዱን ጦብ ልኬት የሚቆጣጠርበትን ጉልበት ተጎናጽፏል። ለመስዋዕት የሚቀርቡ እንስሳትን የሚሸጠውን ነጋዴ ቢመርጠው እሱ ነው። የውጭ አገራትን ገንዘብ በቤተ መቅደሱ ሼክል የመለወጥ ፈቃድ ይሰጣል፣ ይነሳል። የቤተ መቅደሱን ሀብትና ንብረት የሚያንቀሳቅሰውን ሹም ያሳል። ሮማውያን የሐና ኃያልነት ለራሳቸውም እየዋለ እያደር ስላሰጋቸው ሳይጠብቀው ሊቀ ክህነቱን ነጠቁት። የሰጡት ምክንያት ያለ ሥልጣኑ በአጥፊዎች ላይ ከፍተኛ የቅጣት ውሳኔ ያሳልፋል የሚል ነው። ከሱ በኋላ እስማኤል፣ አልዓዛርና ስምዖን የተባሉ ሊቀ ካህናት በ3 ዓመታት ውስጥ ቢፈራረቁም ብቃት ጎደላቸው። በተለይም በኢየሩሳሌም ሥርዓት ማስፈን አልሆነላቸውም። ተጽዕኖ ማሳደር የሚችል ማኅበራዊ ትስስርም አላበጁም። በዚህም ሳቢያ ሮማውያን በሐና ወጥመድ ተጠለፉ። ዝርዝሩን አብዱ ሰመድ መሐመድ አካፍላችኋለሁ። በሲኤምሲ ከአዲስ ኮንቬንሽን ሴንተር ፊት ለፊት በካሬ ከ84,000 ብር ጀምሮ በውብ ዲዛይን በጥራት የሚገነባ ኮምፓውንድ አፓርትመንት አይፈልጉም? ከባለ 1 እስከ 3 መኝታ ምቹ ቤቶች በ10 በመቶ ወይም 650,000 ብር ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ቀርቦሎታል። አያጓጓም? ባለ 1 መኝታ በ6 ሚሊዮን ብር፣ ባለ 2 መኝታ በ9 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ11 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ።
የሳሎን ቲዩብ ቤተሰብነቱን ካሳወቁ ከ7 እስከ 30 በመቶ እውነተኛ ቅናሽ ይደረግሎታል። ሙሉ በሙሉ የሚከፍሉ ከሆነ በካሬ በ62000 ብር ብቻ ይሸጥሎታል። ይህ የድሪም ቢልደርስ ሪል ስቴት የማይታጠፍ ቃል ነው። በ0935 12 12 19 ወይም በ0985 81 15 85 አሁኑኑ ደውለው ያረጋግጡ። የሱን አይነቶች ብዙ አይተናል። ይመጣሉ፣ ምኞታቸውን ይገልጻሉ፣ ይሄዳሉ። ሐና ሊቀ ክህነቱን ስለተገፈፈ አኩርፎ ወይም ተሸማቆ አለዚያም የሰራው እንዲባረክለት ተማጽኖ ከአደባባይ ዞር አላለም። ያለፈ ታሪኩን እያመነዠገ ገለል ብሎ ቀሪውን ዘመኑን በጸሎት ለመግፋት አልፈቀደም። ሮማውያን በ3 ዓመታት ውስጥ 3 ሊቀ ካህናት ሹመው የተሻለ ውጤት እንዳልመጣ ሲረዱ ሐና አጥብቆ የተመኘውን ተግባር ፈጸሙ። የሐናን አማት ዮሴፍ ቀያፋን ለቤተ መቅደሱ የመጨረሻ ከፍተኛ መንበር መረጡ። ከዚያ ወዲህ ሐና የሊቀ ክህነቱን መጎናጸፊያ መልበስ አላስፈለገውም። በመንበሩ ላይ እንዳሻው የሚያሽከረክረው ሰው እስከተቀመጠ ድረስ ስሙን መደረብ አለመደረብ ምንም አይነት ልዩነት አያመጣም። ፍላቪየስ ጆሲፈስ የተባለ ታሪክ ጸሐፊ እንደመዘገበው የሐና ስርወ ሊቀ ክህነት ለ60 ዓመታት የዘለቀ ነው። የክህነቱን መንበር ከሱ ባለፈ 5 ልጆቹና አማቱ ተፈራርቀውበታል። እንዲህ አይነት ሲመት ከዚያ ቀደም ታይቶ አይታወቅም። ከአንድ ቤተሰብ 7 ሊቀ ካህናት የተመረጡበት ጊዜ አልታየም። ሁለተኛው የአይሁድ ቤተ መቅደስ ከአምልኮ ማዕከልነት የተሻገረ ስፍራ ነበር። የአይሁድ የልብ ምት ነው። ለእስራኤል አምላክ እንስሳት በብቸኝነት ይሰዉበታል። ከመላ ጥንታዊ ዓለም ይሰባሰቡበታል። ከባቢሎን፣ ምስር፣ ግሪክና ሮማ አማኞች ለቀናትና ሳምንታት ተጉዘው ለዓመታዊው ክብረ በዓል ይደርሳሉ። ወዲያው የሚፈልጉት ንጹሕ የሚሰዋ እንስሳና ተቀባይነት ያለው ገንዘብ ነው። የሐና ቤተሰባዊ ጉልት የተመሰረተውም በዚህ አንገብጋቢ ፍላጎት ላይ ነው። ነገሮች በስውርና በሹክሹክታ ይቀመራሉ። ጥቂት ሰዎች ያሻቸውን ትዕዛዝ ያወጣሉ። የበርካቶችን ሕይወት አጨልመው የራሳቸውን የተቀናጣ ኑሮ ያጠናክራሉ። ይህ ሹክሹክታ የእግዚአብሔርን ልጅ ለማስገደል እንኳን አልተመለሰም። የአይሁድ ታልሙድም የእነሱን ድርጊት አልሸሸገም። ሊቀ ካህናቱ እነሱ፣ ንብረት ተቆጣጣሪ ልጆቻቸው፣ አማቾቻቸው ፈቃጅና ከልካይ፣ ባለሟሎቻቸው ደግሞ ሕዝብ የሚሸበርበት ስለት ታጣቂ እንደሆኑ ይዘረዝራል። የሐና ቤተሰብ አባላት አማኙን ሕዝብ እንዴት እንደተጠቀሙበት ያጋልጣል። ሥርዓቱን የደለደሉት ራሳቸው ናቸው። በምስራቅ ኢየሩሳሌም ሞሪያ አምባ 4 የንግድ ቦታዎች መሰረቱ። እርግብና ግልገልን የመሳሰሉ የሚሰዉ እንስሳት ይሸጡባቸዋል። ምዕመናኑ ከቀያቸው የሚያመጧቸው እንስሳት ከመሰዋታቸው በፊት በሐና ቤተሰቦች ስለ ንጽህናቸው በደንብ ይፈተሻሉ። ይህን ምርመራ አልፈው አንዳችም ነውጥ እንደሌለባቸው ተረጋግጦ ወደ መሰዊያው የሚያልፉ እምብዛም አይኖሩም። ምዕመናኑ የሚቀራቸው ምርጫ እዚያው ከሚገኘው ገበያ መግዛት ነው። ዋጋው ደግሞ በ10 እና 20 እጥፍ ይጨምራል። ድሆች የሚያቀርቧት እርግብ እንኳ በዚያ ገበያ የወርቅ ዲናር ሊጠየቅባት ይችላል። ይህ ገንዘብ ለድሃ ገበሬ የወራት ቀለብ መሸፈኛ ይሆናል። የገንዘብ መለወጫው ጠረጴዛም እዚያው ይደረደራል። ለቤተ መቅደሱ የሚለገስ ገንዘብ ከንጹሕ ብር የተበጀ እንዲሆን ሕጉ ያዛል። የግሪክ የሮማና የሌሎች አካባቢዎች ገንዘብ ተቀባይነት አይኖረውም። ከሚታወቀው ዓለም ለክብረ በዓል የተሰባሰቡት አይሁድ የየመጡበትን ስፍራ ገንዘብ ስለሚይዙ ኢየሩሳሌም ላይ መመንዘር ይጠበቅባቸዋል። በቤተ መቅደሱ ደጃፍ የተደረደሩት ገንዘብ ለዋጮች ከ4 እስከ 8 በመቶ ትርፍ ይጠይቃሉ። በእያንዳንዱ ግብይት ላይ የሐና ቤተሰብ ድርሻ ይወስዳል። ታሪክ ዘካሪው ፍላቪየስ ጆሲፈስ እንደመሰከረው ሐና በርከት ያለ ገንዘብ አከማችቷል። የፈጣሪ ቤት ደግሞ የገንዘብ ማተሚያ መሳሪያ ሆኖለታል። አምላኩን እንዲያገለግል የተሰጠውን ሹመት ሀብትን ያጋበሰበት። ቤተ መቅደሱ ከመፍረሱ ከ3 ዓመታት በፊት በዙሪያው አመጽ ተቀስቅሶ ነበር ይባላል። የሐና ቤተሰብ አባላት ፈጣሪ ንቀው ገንዘብ እያሳደዱ ቤተ መቅደሱን ማርከሳቸው ነው ቁጣ ያስነሳው። ነገር ግን ከዓመታት በፊት የዓለሙ መድኃኒት ራሱ በአንደበቱ ይህን ጥፋታቸውን አደባባይ አስጥቶታል። እስቲ ንገረን፣ እንደ ሕጋችን ለሮማ ቄሳር ግብር መገበር ተገቢ ነው ትላለህ ወይስ አይደለም? ኢየሱስ ክርስቶስ ያስተማረበት ዘመን የሐና ቤተሰብ የበላይነት የተንሰራፋበት ነበር። አማቱ ቀያፋ ሊቀ ካህን ነው። ልጆቹ ቁልፍ የቤተ መቅደሱን ሹመት ተቆናጠዋል። ሐና በዕድሜ የገፋ አረጋዊ ቢሆንም ከጀርባ እያንዳንዱን የኢየሩሳሌም የልብ ትርታ ይቆጣጠራል። በዚህ
የልዕልና ቁመና ላይ ያለ ነው ጅራፍ የያዘ ገሊላዊ ቤተ መቅደሱ ጋር የደረሰበት። ጸደይ ገብቶ የቂጣ በዓል ሊከበር ኢየሩሳሌም ደምቃለች። ከሁሉም አቅጣጫ ምዕመናን ወደ ቅድስቲቱ ከተማ ይጎርፋሉ። በሮማ ግዛት አጼ ተበታትነው የሚኖሩ አይሁድ በዚህ ወቅት በቤተ መቅደሱ ተሰባስበው ፈጣሪን የሚያመሰግኑበትና የሚለማመኑበት ነው። ኢየሩሳሌም ለወትሮው የሚኖርባት ሕዝብ ከ40 ሺህ አይበልጥም። ለዚህ የመሻገር በዓል ግን ከ200 ሺህ የሚበልጥ አማኝ ያጥለቀልቃታል። ጠባብ መንገዶቿ ይጨናነቃሉ። አየሯንም ዕጣን፣ ላብና ተስፋ ተቀይጠው ያውዱታል። ናዝራዊው ኢየሱስ ተልእኮውን ለመፈጸም ኢየሩሳሌም ደረሰ። ገንዘብ ለዋጮቹ ቦታ አልቀየሩም። እንስሳት ሻጮቹ ጥግ ጥግ ይዘዋል። የነጋዴና ገዢ ክርክር፣ የእንስሳት ጩኸት፣ የሳንቲም ቅጭልጭልታ በቤተ መቅደሱ ግድግዳ ይስተጋባል። ፈጣሪ ተረስቶ የቀለጠ ገበያ ተዘርግቷል። በመቅደሱ በሬዎችና በጎችን እርግቦችንም የሚሸጡትን ለዋጮች ተቀምጠው አገኘ። ኢየሱስ የገመድ ጅራፍ አበጅቶ ሁሉም በጎችን በሬዎችንም ከመቅደሱ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። እርግብ ሻጮችንም የአባቴን ቤት መነገጃ አታድርጉት አላቸው። ወንጌላዊው ቅዱስ ማርቆስ እንደጻፈው ክርስቶስ ኢሳይያስንና ኤርምያስን ጠቅሶ ቤተ መቅደሱ የሁሉም አማኝ የጸሎት ስፍራ ስለመሆኑ መጻፉን አታውቁም ወይ ብሎ ጠየቃቸው። የወንበዴዎች ዋሻ ስላደረጉትም ወቀሳቸው። ይህ ኃይለ ቃል በቀጥታ የሐናን ጋሻ ጃግሬዎች ይመለከታል። ገበታ የዘረጉት በሐና ዕውቅና ነው። ትርፉም የሚንቆረቆረው ወደ ሐና ቋት ነው። በእልፍ አላፋት አማኝ ፊት በአደባባይ ነው መምህሩ የሚፈጸመውን ውንብድና ያጋለጠው። የሰማዩ ጌታ ሊመሰገንበት በተገነባው ቤተ መቅደስ አንድ ቤተሰብ ይበለጽግበታል። የምድሪቱም ሥርዓት አምልኮ ሙሉ ለሙሉ ከሽፏል። የቤተ መቅደሱ ካህናት ግን እኛን ለመተቸት ማን ነው ሥልጣን የሰጠህ ብለው ሊሞግቱት ሞከሩ። የሱ ምላሽ ቤተ መቅደሱን ቢንዱት በ3 ቀናት መልሶ እንደሚያቆመው የሚጠቅስ ነበር። የ46 ዓመታት የግንባታ ጊዜ የወሰደውን የእምነት ቦታ በ3 ቀናት እንደነበር ሊያደርገው መነሳቱን የተናገረ መስሏቸው ተሳለቁበት እንጂ ሚስጥሩን አልመረመሩም። ይልቁንም ካህናቱ ስልጣናቸውን ስለተገዳደረ ያንን ዕለት ምሽት ሴራ መጎንጎን ጀመሩ። ጻፎችና የካህናት አለቆች እንደምን ሊያጠፉት እንደሚችሉ ተመካከሩ። ሕዝቡ በሱ ትምህርት መማረኩ እጅግ አሳስቧቸዋል። በኢየሩሳሌም በጣም የሚፈራውና የሚከበረው ኃያል ቤተሰብ ሀብት ያካበተበትን መንገድ አጋልጧል። ቤተ መቅደሱን ተገን አድርገው የምዕመኑን ወዝና ላብ እየዘረፉ መሆናቸውን አሳይቷል። ለዓመታት ቅድስቲቱን ከተማ እየቦጠቦጡ የዘወሩበትን ሥርዓት ፈጽሞ እንደሚያጠፋውም ገልጧል። ለሐና ክርስቶስ ከገሊላ የመጣ አዋኪ መምህር ብቻ አይደለም፣ በሕልውናው ላይ የተጋረጠ ስጋት በመሆኑ ሊያጠፋው ቆረጠ። ኢየሱስ ማስተማሩንና መፈወሱን ስለቀጠለ የሚያደምጡትና የሚከተሉት በረከቱ። የፈሪሳውያን ፍርሃትም እየገነገነ ሄደ። ባገኙት አጋጣሚ ሁሉ በነገር ሊያጠምዱት ይጥራሉ። የንጉሥ ሄሮድስ ዙፋን አጋፋሪዎችም ስለ አስተዳደሩ ክፉ ሊያናግሩት ያደፍጣሉ። ወጥመዱ መልሶ ራሳቸውን ይጠልፋቸዋል። ይሁንና አልዓዛርን ከሞት ማስነሳቱ የበለጠ አስደነገጣቸው። መሞቱ ተረጋግጦ ተለቅሶለት ተገንዞ የተቀበረውን የከተማዋን ዕውቅ ሰው ሌሎች እየተመለከቱ ወደ ሕይወት እንዲመለስ አዘዘው። ይህን ተአምር የታደሙ አይሁድ በእርግጥም የዓለሙ መድኃኒት መሆኑን ተቀበሉ። ጥቂቶች ግን ወደ ፈሪሳውያን ሄደው የተከናወነውን ሁነት አሳበቁ። የአይሁድ ሸንጎ ወዲያውኑ ጉባኤ ተጠራ። ሰዱቃውያን፣ ፈሪሳውያን፣ ካህናትና ጻፎችን ያካተተውን ባለ 71 አባላት ሸንጎ ቀያፋ ነው የሚመራው። ለወትሮው በእምነት ቀኖና የሚያግባባ አቋም የሌላቸውና አብዝተው የሚፎካከሩት እነዚህ የከተማዋ ልሂቃን ተግባራቸው በሕግ እንደማይደገፍ የሚያስረዳ ጠላት ሲመጣባቸው በግድ ተባበሩ። በዝምታ ቢያልፉት ሕዝቡ ስለሚከተለው ገዢዎቻቸው ሮማውያን የተውላቸውን ሥልጣን ሊነጥቋቸው ሆነ። የኢየሱስ መሲህነት ወይም ከፈጣሪ የመላኩን እውነተኛነት አይደለም የመረመሩት። ይልቁንም ያላቸው ኃይል ሊኮላሽ መቃረቡን ያስፈራቸው። የሐና አማች ሊቀ ካህኑ ቀያፋ ለሕዝቡ ሲባል አንድ ሰው እንዲሰዋ ደመደመ። ሳያስበውም ትንቢቱን አወጣው። እሱ ክርስቶስ ብቻ ቢገደል ነባሩ ሥርዓት እንደቆመ እንደሚዘልቅ ነው ያሰበው። ሸንጎው ይሙት በቃ ብሎ ወሰነ። ጥያቄው እንዴትና መቼ የሚል ነው። ኢየሱስ በብዙ ሕዝብ ታጅቦ ስለሚውል በአደባባይ ቢያዝ አመጽ ይቀሰቀሳል። ኮሽታ ካለ ደግሞ ጸጥታ ለማስከበር ሲሉ ሮማውያን ጣልቃ መግባታቸው አይቀርም። ስለዚህም በተቻለ መጠን ሕጋዊ ሽፋን ባለው መንገድ ሊያስይዙት ቆረጡ።
የመረጡት ጊዜ ግን ከአይሁድ የመሻገር በዓል ጋር እንዳይገጥም ለመጠንቀቅ ተስማምተዋል። ኢየሩሳሌም በዓሉን ለማክበር በሚመጡ ሰዎች ትሞላለች። ክርስቶስን የሚወዱት ገሊላውያንም ይገባሉ። ይሁንና ባልጠበቁት ሁኔታ የመምህሩን ውሎ አዳር የሚያውቅ የውስጥ ሰው ተማረከላቸው። የአስቆሮቱ ይሁዳ ባሪያ በሚሸጥ በሚለወጥበት 30 ብር አሳልፎ ሊሰጣቸው ፈቀደ። ክርስቶስ የመጨረሻውን ራት ያበላቸውን ደቀ መዛሙርት እግር ባጠበበት ሐሙስ ምሽት በጌቴሴማኔ በይሁዳ ተስሞ ለጠላቶቹ ተላልፎ ተሰጠ። በዚህ ስፍራ ከደቀ መዛሙርቱ ጋር ደጋግሞ አሳልፏል። በዚያ ምሽት 3 ጊዜ ሲጸልይም ጽዋው እንዲቀርለት አባቱን ተማጽኗል። ነገር ግን እንደ ፍቃዱ እንዲሆን ፈቅዷል። እናም ትንቢቱ እንዲፈጸም በቄድሮን ወንዝ ማዶ ከተከታዮቹ ጋር እንዳለ ይሁዳ የመራቸው የሮማውያን ጭፍሮች፣ የካህናት አለቆችና የፈሪሳውያን ሎሌዎች ችቦ አብርተው ፋና ተከትለው ጋሻና ጦር ታጥቀው ደረሱ። የሮማ አንድ የጭፍራ ቡድን እስከ 600 ወታደር ይሞላል። ላልታጠቀ አንድ ሰው ነው ይህ ሁሉ ኃይል የተሰለፈው። ይህን ቡድን አገረ ገዢው ጲላጦስ አላሰማራውም። የሮማው ቄሳር ስለ ዘመቻው ፈጽሞ አልተነገረውም። ሐና ከጀርባ ሆኖ የሚዘውረው የሊቀ ክህነቱ መንበር ነው አስተባብሮ ያንቀሳቀሰው። የሮማ ጭፍሮችና የአይሁድ ሎሌዎች ኢየሱስን አስረው የወሰዱት ወደ ሊቀ ካህናቱ ችሎት ሸንጎ ወይም ወደ ጲላጦስ አይደለም። ይልቁንም የሐና ቤት ለዳኝነት ተመረጠ። ሐና እንዲህ ነው የሚባል ይፋዊ ሥልጣን ሳይኖረው መሲሁን ተረከበ። ሐና ከ15 ዓመታት በፊት ክህነቱን ቢያጣም በኢየሩሳሌም ላይ ንግሥናው እንዳልተቋረጠ ግልጽ ነው። የሐና የተንደላቀቀ መኖሪያ በላይኛው የኢየሩሳሌም ክፍል ካህናቱ በሰፈሩበት ቅንጡ መንደር ይገኛል። የቅድስቲቱ ከተማ ድሆች በጠኔ እየተሰቃዩ፣ ሐናና ጀሌዎቹ ግን ቤተ መቅደሱን ተገን አድርገው ባከማቹት ሀብት ተንፈላሰው ይኖራሉ። ቤቶቻቸው በውድ ድንጋይ የታነጹ፣ በመብራት የተንቆጠቆጡ፣ በጌጣጌጥ ያሸበረቁ ናቸው። ክርስቶስ ከሐና ፊት የቆመው የጊዜው የአይሁድ ሕግጋት በጠቅላላ ተጥሰው ነው። ሚሽና በተባለው መተዳደሪያ በከባድ ጥፋት የተከሰሰ ሰው ታዳሚ በሌለበት እንዳይዳኝ ታዟል። ወንጀል መፈጸሙን የሚያብራራ ከሳሽ ሊኖር ይገባል። ነገር ግን ሐና ከሳሽም ዳኛም ሆኖ መምህሩን ከፊቱ አቆመው። ወንጀል ዘርዝሮም እንዲያምን አሳሰበው። ክርስቶስም በአደባባይ በምኵራብና በቤተ መቅደስ ያስተማራቸውን ሰዎች እንዲጠይቅ ሲናገር የሐና ሎሌ በጥፊ መታው። በሕጉ መሠረት ዱላም የተከለከለ ነው። ይሁንና ሕግ ገዢዎችን አያቅብም። የተሠራው ለተራው ሕዝብ ብቻ ነው። ቀጥሎም ወደ ሊቀ ካህናቱ ቀያፋ ቤት ወሰዱት። በዚያ ምሽት የአይሁድ ሸንጎ አባላት ጭምር ጠብቀውታል። እንደ ሕጉ ከሆነ ዳኝነቱ በቀን ለዚያውም በቤተ መቅደሱ ነበር መካሄድ የሚገባው። ሊቀ ካህኑና የሸንጎ አባላት መምህሩን በሞት ለመቅጣት የሚያበቃ ቃል የሚሰጡ ምስክሮችን ደራርበው አደመጡ። ሁሉም ሰማን ወይም አየን ብለው የተናገሩት ሊመሳሰል አልቻለም። ቢያንስ የሁለት ምስክሮች ቃል አንድ አይነት መሆን ይኖርበታል። ዞሮ ዞሮ ሊገድሉት ቆርጠዋልና ቤተ መቅደሱን ለማፍረስ መዛቱን ጠቅሰው ወነጀሉት። እሱ ግን ቤተ መቅደሱን ብታፈርሱትም መልሼ አቆመዋለሁ ነው ያለው። የኃይለ ቃሉ ትርጓሜም የራሱን ገላ ነው የሚያመለክተው። የክሱ ጭብጥ ደካማ ቢሆንም ሊቀ ካህኑ ቀያፋን ለማስቆጣት አልተናነሰም። ዳኝነቱን ረስቶ ምላሽ ስጥ በማለት ሞገተው። መምህሩ ቃል አላወጣም። አራጁ ፊት እንደቆመ በግ ሁሉንም በዝምታ አለፈው። ከሳሾቹ በመጨረሻ የእግዚአብሔር ልጅ ስለመሆኑ ሲጠይቁት እናንተ ትላላችሁ በማለት የሰጠውን ምላሽ ዋና ማስረጃቸው አደረጉት። ታዲያ አንተ የእግዚአብሔር ልጅ ነህ? አንተ እንዳልከው ነው። ቀያፋ መጎናጸፊያውን ሁሉ እየቀደደ በቁጣ ተንበለበለ። ኃጢአት በፊት ለፊታችን ተናግሯል በማለት ጦፈ። ከዚህ በኋላ ምንም አይነት ማስረጃ መቅረብ ሳያስፈልገው በሞት እንዲቀጣ ወሰነበት። የሰው ልጅ በአባቱ ቤት በፈሪሳውያንና ሎሌዎቻቸው ተመታ፣ ተተፋበት፣ ተንገላታ፣ ተንጓጠጠ። የአይሁድ ሸንጎ ከፍተኛ የተባለ ወንጀል ዳኝቶ ፈርዶ ቅጣት ማሳለፍ አይችልም። የሮማ ቄሳር ያላስቀመጠው ሹም የዚህ አይነት ስልጣን የለውም። ሮማውያን መምህሩን እንዲቀጡት ክሱ መቀየር አለበት። እነሱ ፈጣሪን የተዳፈረን ተከሳሽ በሞት ስለማይቀጡ ፈሪሳውያን ከፖለቲካዊ ጉዳይ ጋር ሊያገናኙት ግድ ይላል። ወደ ጲላጦስ ወስደውትም ለቄሳር ግብር እንዳይሰጥ መቀስቀሱንና የአይሁድ ንጉሥ ነኝ ማለቱን ጠቅሰው ዳኝነት ተማጸኑ። ፈሪሳውያኑ ወደ ገዢው ችሎት አልገቡም። ንጽሕናቸውን እንዳይረክስ ከደጃፍ ቆመው ነው ክሳቸውን ያሰሙት። ጥፋት የሌለበትን ሥጋ ሊያስገድሉ ማድባታቸውን እንደ ኃጢአት አልቆጠሩትም። ለጲላጦስ የተነገረው ወንጀልም ከቀደመው ይለያል።
ይህ ሰው ለቄሳር ሕዝቡ እንዳይገዛና ንጉሥነቱን እየለፈፈ አገር እንደበጠበጠ ከሰሱት። የሮማ አስተዳዳሪዎች የግዛት አጼውን ባለቤትነት ጥያቄ ውስጥ የሚከት የትኛውንም አይነት ጉምጉምታ በትዕግስት እንደማይመለከቱት ስለሚያውቁ ነው ጉዳዩን ፖለቲካዊ ቅርጽ ያስያዙት። ጲላጦስም በግሉ በመረመረው ወቅት የአይሁድ ንጉሥ ስለመሆኑ ጠይቆታል። የኢየሱስ ምላሽ ግን የእሱ መንግሥት በዚህች ምድር እንዳልሆነች የሚገልጽ ነበር። እርግጥም ክርስቶስ ንጉሥ ነው። ነገር ግን መንበሩ ከሮማ ጋር የሚፎካከር አይደለም። የሰማይና የምድር ንግሥና ይለያያል። ለጲላጦስ ይሄ ስላልጠፋው ምንም አይነት ወንጀል አላገኘውበትም ብሎ ፈረደ። የሮማው ገዢ 3 ጊዜ ንጽሕናውን መስክሮ ከችሎት ቢያሰናበተውም ፈሪሳውያኑ ፍጹም ሊበገሩ አልፈለጉም። የሚያስደስታቸው ከሆነም ብሎ ክፉኛ አስደብድቦታል። እነሱ ግን የደሙን መፍሰስ አጥብቀው ተመኙ። ከጎዳና የሰበሰቧቸውን መሰሎቻቸውን ይሰቀል እያሉ እንዲጮሁም ገፋፉ። ጲላጦስ የበዓል ወቅት በመሆኑ በምህረት እንዲለቀቅም ሐሳብ አቅርቦ ነበር። ነገር ግን ፈሪሳውያኑ ንግሥናውን ያወጀ ሰው መልቀቅ ከቄሳር ተቆርቋሪ እንደማይጠበቅ ጲላጦስን አስጠነቀቁት። ከሮማ ጋር የተኮራረፈው ጲላጦስ ይህን መሰል ፖለቲካዊ ዛቻ ያስፈራዋል። ቄሳር ጢባሪዮስ ይህን መሰል አቤቱታ ከሰማ የሚወስደው እርምጃ ከባድ ነው። ከስልጣኑ ባሻገር ሕይወቱንም ሊያጣ ይችላል። እናም ተሸነፈ። እጁን ታጥቦ እንደተመኙት እንዲያደርጉት ተወላቸው። ፈሪሳውያኑም ኃላፊነቱንም እርግማኑንም ለራሳቸውና ለልጅ ልጆቻቸው ሊያወርሱ ማሉ። ሐናና ቀያፋ ክርስቶስን ሰቅለው ክርስትናን አገነገኑት እንጂ አላኮሰመኑትም። ሞቶ ተቀብሮ በሦስተኛው ቀን የተነሳው አሸናፊው ክርስቶስ አምላክነቱን ያመኑ እነ ሐና ቀዬ ቁጥራቸው በረከተ። ከስጢፋኖስ ጀምሮ ቢገደሉና ቢሳደዱም እንዳስተማሪያቸው ሳያውቁ አደረጉ ብለው ምሕረት ለመኑላቸው እንጂ አላፈገፈጉም። የሐና ቤተሰቦች ለ30 ዓመታት ያክል የክርስቶስን ተከታዮች ለማጥፋት ያልፈነቀሉት ድንጋይ የለም። ይሁንና በይሁዳ የተሰበከውን ወንጌል ለዓለም ከማሰራጨት አላቀቡትም። የሐና የመጨረሻ ልጅ ዳግማዊ ሐና ከስቅለት 30 ዓመት በኋላ ሊቀ ክህነቱን ወርሶ ነበር። ዳግማዊ ሐና እንደ አባቱ የተጠመቁትንና ያመኑትን ከያሉበት ለቅሞ አስገድሏል። እጅግ ቁጡና ጨካኝ ነው። እብሪቱ ከአባቱም ይበረታል። በአይሁድ የልሂቃን መማክርት ሸንጎ ፊት ክርስቲያኖችን እያቆመ ይሙት በቃ ይፈርዳል። በድንጋይ ወግሮና አስወግሮም ያስገድላል። ይህም ሕግ እንዲከበር በሚሟገቱ የራሱ ወገኖች ጭምር ስላልተወደደለት ተወገዘ። ለሮማውያን ሹማምንትም ጭምር ወሬው ደርሷል። ዳግማዊ ሐና ለ3 ወራት ብቻ ከቆየበት ሊቀ ክህነት ተሻረ። ይሁንና 4 ዓመታት ቆይቶ በአይሁድና በገዢዎቻቸው ሮማውያን መካከል የተነሳውን ግጭት ለማሸማገል ዳግማዊ ሐና ብቅ አለ። ነገር ግን ሕዝቡ ቤተሰቦቹ የፈጸሙትን በደል አልረሳም። ድሃ የሚቀምሰው አጥቶ እነሱ ተንደላቀው መኖራቸውን ያስታውሳል። ቤተ መቅደሱን ተገን አድርገው የአይሁድን ገንዘብ መዝረፋቸውን ያውቃል። ሕዝቡ በቁጣው መሃል ወራሹን ዳግማዊ ሐናን ሲያገኝ ንቆ አልተውም። ጎዳና ላይ በመንጋ ተረባርበው ሕይወቱን አጠፉት። አስከሬኑ እንኳ ከመንገድ እንዲነሳ አልፈቀዱም። ከግማሽ ክፍለ ዘመን በላይ በኢየሩሳሌም ተፈርቶና ታፍሮ የኖረ ቤተሰብ ያፈራው የመጨረሻው ሐና ተዋርዶ ሞተ። ክርስቶስ ከመሞቱ በፊት የኢየሩሳሌም ሰዎች ስለ ራሳቸው እንዲያለቅሱ ያሳሰበበት ትንቢትም ወዲያው ተፈጸመ። ሁለተኛው ቤተ መቅደስ በመፍረሱ ሥርዓተ ሊቀ ክህነቱ ተቋረጠ። አበቃን። እንኳን አደረሳችሁ። ፈጣሪ አገራችንንና ዓለማችንን ሰላም ያድርግልን። አሜን።